እስኪ የቅድሞቹ ፈረሶች እንግዲህ እንድንቀርጻቸው ተፈቅዶልናል። አፓረንትሊ ሰውየው ምንም የግል ኢሹ አልነበረውም ኋላ ጠይቀን እንደተረዳ ነው። ነገር ግን አለቆች ስለነበሩና አለቆችም የጉዞ ኦርጋናይዘርስ እስኪመጡ ድረስ ቀረጻ እንዳይጀመር አዘው ስለነበር በዛ የተነሳ ነው። እንግዲህ የቁንዲዶ ፈረሶች ክሎዝ ሬንጅ ይሄን ይመስላል። ዋው ብጠጋ ይመጣብኝ ይሆን አይዶን ነው። በጣም በጥንቃቄ እየመረመረኝ ነው። ስለ ጸባያቸው የተነገረኝ ማስረጃ የለም። የኋላ ጭራው ሊትራሊ መሬት ነክቷል። እሺ 48 ብለዋል። አይበልጥም ግን እንዲያውን ያየነው እዚህ ጋር 2 4 6 7 አሉ። ግልገሏን ፈረስ ጀምሮ በዛ በኩል 6 ፈረሶች ቆጥረናል። በዚህ በኩል ደግሞ 8 10 12 14 16 18 20 22 24 26 28 30 32 34 36 38 40 በአጠቃላይ እንግዲህ 40 ፈረሶች ይታያሉ። This is እንግዲህ the whole population 48 የተባለው እውነት ሊሆን ይችላል ማለት ነው። ከዚህ ውስጥ 2 ቆቅ ሲበሩ ደግሞ እውነትም መብረር የማይገባው እንደ ዶሮ ክንፋቸው ቫይል ነው የሚጮኸው። አይ ቲንክ እዚህ ውስጥ ጎጆ ኖራቸው ይሆን? እረ ብሮ ይበቃል። ግን በቃ እነዚህ ፈረሶች ይችን ሳር ነው ሲበሏት የሚኖሩት። እንግዲህ ሜቢ ያለው መሬት ሰፊ ስለሆነ ይችን ጋግጠው በቂ ያገኙ ይሆናል እንጂ እሺ ኦቦሌሳ የተቆጣጣሪ ስራውን ነው እየሰራ ያለ። እንግዲህ እኔ ነኝ እየገፋው ያስቸገርኩት መሰለኝ። እንግዲህ ከ5 ሜትር በላይ አትጠጉ ነው ትዕዛዙ። ወንድማችንን ይቅርታ ጠይቄ 50 ሜትር ርቀት ላይ ይሄው እየቀረጽኳቸው ነው።
ይሄ ባለጌ ያየው የሚያደርገው እነዛ ፋይት ሲያርጉ ብራዘር ነው ይሹ ኢየሱስ ታው እንጃ እንግዲህ ግን አሁን እንደተነገረን 44 ፈረሶች ነው ያሉት ተብሏል። 48 ሲባል ሰምተን ነበረ። 40ውን ከዚሁ ጋር ቆጥር ያለሁኝ እንግዲህ ዋይልድ አኒመልስ ተብለው 40 ሆርስ በጣም ትንሽ ነው። አይቻልም ዞር በል አትረብሽ ተባልክ አይደል? ነኝ እኮ የረባ ሲሪየስሊ አልሰራውም እንጂ ተመልከት፣ በድንገት የምትገባበት ሸለቆና መንደር ልክ የሚኒሊክ መስኮት ታውቃለህ? ገማሳ ገደል ነው የሚባለው። ልክ ኤግዛክትሊ እሱ ነው ያለው። ዛታች እንግዲህ ሁሉ መንደር አለ። ኦ ማይ ጋድ በሙሉ በጣም ሰፊ መንደር ነው ያለው። እስኪ ደግሞ ከዛ ከዳር ሰው እዚህ ጋር የተሰበሰበ ሰንሴት ለማየት ነበር። አንፎርቹኔትሊ ክላውዱ ክሊር ካላደረገ በስተቀር ጀምረሻል ጨርሽ። ንፋሱ ራሱ ሊዳፈርሽ ይችላል። ስለዚህ አሁን ሊትራሊ በቃ ግን አንተ ከሩቅ የሚታየውን ይሄን ተራራ እዚህ ጋር ሆነህ አታየውም። የለም አሽ ይሄም ነው። እንግዲህ ከሩቅ የሚታየው ደብሊው ተራራ ወይም ቁንድዶ ተራራ ይሄን ይመስላል። ፈረሶቹን አይተናቸዋል። በቃ ደብሊዋ ሜቢ ልትሆን ትችላለች። ዳይሬክሽኗ ትክክለኛ ዳይሬክሽን ነው። ኤይ ካስሽ ከዚህ በኋላ የሚታየው ሜዳ በሙሉ ከሩቅ ፍላት ሆኖ የሚታየው የቁንዲዶ ተራራ እሱ ይመስለኛል። ያው በመጠኑ ወጣ ገባ ነው። ነገር ግን ያው ከዛ ጋር እንደምናየው ቀጥተኛ ሻርፕ የሆነ ፍላት ግራውንድ እዚህ ጋር አፓረንትሊ አይታይም። ኧረ ተው ተው እናንተ የሞት ትሬኒንግ የምትሰሩ ሰዎች እስካሁን ካየኋቸው ድንቅ ቦታዎች ውስጥ ቁንድዶ አንደኛውን ቦታ ይዞታል። አሁን ላይ ደስ የሚል መልክዓ ምድር እንዲሁም ደግሞ ውብ የሆነ ተፈጥሮ ያለው ቦታ ነው። ፈረሶቹ ስለ ፈረሶቹ ታሪክ የታወቀ ነው። እስካሁን ለማዳ ያልሆኑ ፈረሶች አሉ። በተጨማሪ ውብ አየር፣ ቆንጆ የሆነ በአሁኑ ሰዓት ደግሞ አሪፍ ፀሐይ የምጠልቅበት ላይ ያለ ነው። ይሄ ቦታ
አመሰግናለሁ። አሁን የቁንድዶ ተራራ ጫፍ ላይ አዳራችንን የምናደርገው እዚህ ነው። የኢትዮጵያ ብቸኛዎቹ የዱር ፈረሶች ቤት ይሄ ከፊት ለፊት የሚታየው ከተራራው ስር ያሉ መንደሮች ናቸው። እዛ ደርሰናል። 44 የዱር ፈረሶች አሉ። አየሩ በጣም ቀዝቃዛ ነው። ለረጅም ጊዜ አደርገዋለሁ ብዬ ስመኘው የነበርኩት ለመጎብኘት እሱ ነበር። እንግዲህ ዛሬ ተሳክቶ ጎብኝቼዋለሁ። ይህንን ይመስላል። እንደገና ዙረን ቁንድዶ ተራራ፣ ቁንድዶ ጢቆና ቁንድዶ ጉዳ ነው ያለን አይደል? ጉዶ ነው ጉዳ መሰለኝ። ጉዳ ትልቁና ትንሹ ቁንድዶ ከሩቅኛ ዝም ብለን እንደ ቁንድዶ ተራራ የምንጠራው ወይም አንዳንዶቹ ጫፏ ላይ ደብሊው ምልክት ሆና የምትታይ ባልሳሳት ይችኛዋ ጫፍ ትመስለኛለች። በሷ የተነሳ ደብሊው ተራራ እያሉ የሚጠሩት ተራራ ይህንን ይመስላል። አየሩ እየቀዘቀዘ ነው። ሌሊት ላይ በጣም እየቀዘቀዘ መሄዱ አይቀርም። ለማንኛውም ከረጅም ጊዜ በኋላ ምንም የተለየ ነገር ላይ መስል ቢችልም የዱር ፈረሶቹ ያው ተረጋግተው በቦታው ላይ ያለውን የተመናመነ ሳር እየጋጡ ይገኛሉ። ምስክር ከባህር ወለል በላይ ስንት ነው? 2950 ለ3050 ፈሪ እንደሚባለው። ኦኬ። ግን ቦታው ግን ቬጂቴሽኑ እዚህ ላይ አልቲቲዩድ ያለ አይመስልም አይደል? ሳር ምናምን አለው። ከፍተኛ አይመስልም ነው። አይ በደንብ ይሄ ሌላ ጊዜ አሁን ባሌ ምናምን ስትሄድ ወደ ላይ ስትወጣ ከ3000 በላይ ያሉት ቬጂቴሽኑ ምናልባት ሲዝኑ ድራይ ሲዝን ስለሆነ ግን በቃ የበልግ ዝናብ በሰፊው ከዘነበ ያ ግሪን ፈረሶቹ በሙሉ ይችን ሳር ነው እንግዲህ አሁን እየጋጡ ያሉት። ለ40 ፈረስ ሊበቃ ይችላል። እንደዚች አይነት ሳር እንግዲህ ጥርሳቸው አፓረንትሊ ያገጠጠ ስለሚሆን መብላት ይችላል ይመስላል። ሩቅ ቦታ መተን እዚህም ቦታ እነሱን እዛ ትተናቸው መተናል። የፈረሶቹ ፋንድያ ምናምን እዚህ አካባቢ ድረስ ይታያል። ሆፕፉሊ ሌላ ዋይልድ ላይፍ ቆቅ ምናምን አይተናል፣ ግን ላይኖር ይችላል። ቤቶቹ ግን ሲገርሙ ምኖቹ ቤቶች እንትን የሚኒሊክ መስኮት ሄድሻል አይደል? ገማሳ ገደል ኤግዛክትሊ እሱ ቪው ነው ያለው። እዛ ጋር ሆነሽ በተለይ የዛን ቀን እኮ እኔና ምዩ ነው የደረስነው። ይሄ ሁሉ ድንጋይ እዚህ ጋር እኮ ኢንተርኔት ይሰራል።
ስማማ አሁን ቴምፕሬቸሩ ከስንት ይወርዳል? ከዛ አያንስም? በእውነት በረዶ ይሰራል እዚህ አካባቢ? ኧረ በቃ ያቋርጥህና ያቺ ቁልቁለት እዛ ጋር ትላልቅ ናቸው ደግሞ እና ምን ሆነች ልጅቷ? ልጁ ያ ባዝሊን ለሙቀት ይጠቅማል። ባሌ ተራራ የሄድን ጊዜ እንደዚህ ነው ያልኩት። ምንድን ነው ኢመርጀንሲ ብላንኬት? ይሄ ከላይ ያለውን የደመና መስመር ካለፈችው በኋላ አይ ቲንክ ዘ ቢዩቲ ፓስስ ይህን ያክል ብሶት ደርሶብሃል? ጠብቀንም ቢሆን የጎንደር ሰንራይዝ እያየን ነው። የዕለቱ ወይም የጉብኝታችን የመጨረሻው ሃይላይት ይችን ሰንራይዝ ማየት ነው። ግን ዛሬ ሌላ ጊዜ አላውቅም። በጣም ከባድ ጭጋግ፣ በጣም በከባድ ፍጥነት የሚጓዝ ከባድ ጭጋግ አለ።
ደመናውም ከፍተኛ ነው። ተራራ ደብሊው ተራራ አይተናል። እንግዲህ የመጣንበትን ዋይልድ ሆርሶችን አይተናል። የማይጾሙ የፍየል ጥብስ የሚጾሙ ፓስታና ሽሮ ተበልቶ ታድሯል። ፈረሶቹ ሌሊትም በዚህ ብርድ አድረውበታል። ቀኑ እንግዲህ ውሎ አደራቸው በዚህ ይሆናል። ኦኬ አሁን ፀሐይዋ ይጻብ ብርሃኗን ቦታችን ላይ እየደረሰ ነው። ሙሉ በሙሉ ትታያለች። ዋው የቁንድዶ ቪዲዮዎችን ይሄንን ይመስላል። አላቸው። ይሄ ቧንቧ ይሰራል እንዴ?